ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። ለአምባገነኑ ስርዓት ከለላ አልሆነም ያለው ወታደር አንድ ስናይፐርና አንድ ክላሽ እንደያዘ ከበባውን ሰብሮ ፋኖን ተቀላቀለም። በዋግኽምራ ብሔረሰብ አስተዳደር ዞን ዳህና ወረዳ አንድ የስናይፐር ተኳሽ የብልጽግና መከላከያ ሰራዊት አባል በሶስት አቅጣጫ የገዛ ጓዶቹ ያደረጉበትን ከበባ በመስበርና የጀግንነት እርምጃ በመውሰድ ስናይፐርና ክላሽ እንደያዘ ፋኖን ተቀላቅሏል። መረጃውን በዝርዝር ታደምጡታላችሁ። በተያያዘ በዚያው በዋግ ግንባር የዋግኽምራ አርበኞቹ በሰቆጣ ዙሪያ ወረዳ በወሰዱት ኦፕሬሽን ህዝባቸውን ከርተው ከጸረ ህዝቡ የብልጽግና ስርዓት ጎን የተሰለፉ ባንዳዎችን በመደምሰስ አንጸባራቂ ድል ተቀዳጅተዋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን የምኒልክ ዕዝ አርበኞች በመርሳ ከተማ ዙሪያ ሊብሶ በተባለ አካባቢ በወሰዱት የተቀናጀ የደፈጣ እርምጃም በህዝብ ላይ ግፍ ሲፈጽሙ የነበሩ የጠላት ተላላኪዎችን መደምሰሳቸው ተነግሯል። የፋኖ ምቅ ወታደራዊ ብቃትና የጦር ብልሃት በታየበት በዚህ ድንገተኛ የሽምቅ ጥቃት የጥፋት ኃይሉን መንገድ እየመሩ ህዝባቸውን ሲያስጨፈጭፉ የነበሩ የባንዳ ስብስቦች ናቸው ድባቅ የተመቱትም። የብልጽግና መከላከያ ሰራዊት ለባንዳዎቹ የአየር መቃወሚያ ሽፋን የሰጠ ቢሆንም አርበኞቹ የተቀናጀ የጸረ ማጥቃት እርምጃ በመውሰድ የጠላት ኃይልን ደምስሰው ገዢ ቦታዎችን ተቆጣጥረዋል። መረጃውን በዝርዝር ታደምጡታላችሁ። ሸዋ ጠቅላይ ግዛት አሳምነው ዕዝ የብልጽግና አመራሮች ላይ እርምጃ መውሰዱን አስታወቀም። በመኮይ 05 ቀበሌ በተፈጸመው በዚህ ጥቃት ህዝቡን የሚያሰቃዩትን የወረዳውን የብልጽግና አመራሮችን ጭና ስትጓዝ የነበረች መኪና ላይ በተወሰደ እርምጃ ውጤታማ ድል ተመዝግቧል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በፈረንጆቹ አቆጣጠር ከዛሬ ሜይ 1 ጀምሮ በሚደረገው ዓለም አቀፍ የአማራ ዲያስፖራዎች የተቃውሞ ሰልፍን አስመልክቶ ከአማራ ፋኖ ብሔራዊ ንቅናቄ ምክትል ሊቀመንበር አርበኛ መከታው ማሞና ከአማራ ፋኖ ብሔራዊ ንቅናቄ ወታደራዊ አዛዥ ጀነራል ተፈራ ማሞ ጥብቅ መልእክት ተላልፏል። ታደምጡታላችሁ። የተከበራችሁ አድማጭ ተመልካቾቻችን እንደምንዋላችሁ እንደምናመሻችሁ። ከጣቢያችን የዛሬ ሚያዝያ 23 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የባህር ማዶ መረጃዎችን አጠናቅረን ይዘን ቀርበናል። ታደምጧቸዋላችሁ። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። ለአምባገነኑ ስርዓት ከለላ አልሆነም ያለው ወታደር አንድ ስናይፐርና አንድ ክላሽ እንደያዘ ፋኖን ተቀላቅሏል። በዋግኽምራ ብሔረሰብ አስተዳደር ዞን ዳህና ወረዳ አንድ የብልጽግና መከላከያ ሰራዊት ስናይፐር ተኳሽ አባል ጓዶቹ አድርገውበት የነበረውን ከበባ በመስበር ነው ሙሉ ስናይፐሩንና የስናይፐሩን ተተኳሽ እንዲሁም አንድ ትርፍ ክላሽ እንደያዘ ፋኖን የተቀላቀለው። በአማራ ህዝብ ላይ የሚፈጸመውን ግፍና መከራ በመጸየፍ ያገዛዙን ጦር የከዳው ይህ አርበኛም በወሰደው ስልታዊ ጥቃት የጠላትን ኃይል በመደምሰስ ለነጻነት ትግሉ አዲስ ጉልበት ሆኗል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር አካል የሆነው 14ኛ ክፍለ ጦርን የተቀላቀለው ጀግናው 10 አለቃ አስፋው አያና ነው። 10 አለቃ አስፋው በደቡብ ዕዝ 204ኛ ኮር ስር 39ኛ ክፍለ ጦር አንደኛ ሬጅመንት 3ኛ ሻምበል ውስጥ በስናይፐር ተኳሽነት ሲያገለግል የቆየ ሲሆን የአገዛዙ ጦር በህዝብ ላይ የሚፈጽመውን ግፍና መከራ ክፉኛ እንዳሳዘነው ገልጿል። 10 አለቃ አስፋው ከአዚላ ከተማ በመነሳት የራሱን ስናይፐርና የአንድ ጓደኛውን ክላሽንኮቭ ጠመንጃ በመያዝ ወደ ነጻነት ትግሉ ሲያመራ የአገዛዙ ጦር መረጃው ደርሶት በሜዳው መንደር ልዩ ስሙ 018 ቀበሌ ላይ በሶስት አቅጣጫ ከበባ አድርጎበት ነበር። ይሁን እንጂ ጀግናው ምሽግ ይዞ እየተታኮሰ ባለበት ወቅት በምኒልክ ዕዝ 303ኛ ኮር 14ኛ ክፍለ ጦር አመራሮችና የአንደኛ ማንኩሽ ሻለቃ ፋኖች በቦታው ደርሰው ሽፋን በመስጠት ከበባውን እንዲበጣጥስ ረድተውታል። በተደረገው የተኩስ ልውውጥ ጀግናው 10 አለቃ አስፋው ከአሳዳጆቹ መካከል ሁለቱን በመደምሰስና 5ቱን በጽኑ በማቁሰል አንድ ጥቁር ስናይፐር ከ500 ተተኳሽና አንድ ጥቁር ክላሽንኮቭ መሳሪያ ከ150 ተተኳሽ ጋር ይዞ በምኒልክ ዕዝን በድል ተቀላቅሏል። ጀግናው ፋኖን በመቀላቀሉ ታላቅ ህሊናዊ ረፍትና ክብር እንደተሰማውም ተናግሯል። ታላቅና ደማቅ የጀግና አቀባበልም ተደርጎለታል። አቀባበሉ በወታደራዊ ሰልፍ የታጀበ እንደነበር ነው የተነገረው። በተያያዘ ዜና የ14ኛ ክፍለ ጦር ቃኞች በሰቆጣ ዙሪያ ወረዳ ሐሙሲት አካባቢ ስውርጥ በተባለ ቦታ ለስርዓቱ አገልጋይ በሆኑ አመራሮች ላይ ከባድ እርምጃ ወስደዋል።
በዚህም ፋኖቹ በወሰዱት ልዩ እርምጃም የአንድ ቀበሌ ሊቀመንበር ሲገደል የቀበሌ ወጣቶች ሊግ መሪ የነበረው ባንዳ ደግሞ በፋኖ ቁጥጥር ስር መዋሉ ታውቋል። ወደ ሌላኛው መረጃችን አለፍን። የምኒልክ ዕዝ አርበኞች በመርሳ ከተማ ዙሪያ ሊብሶ በተባለ አካባቢ በወሰዱት የተቀናጀ የደፈጣ ጥቃት በህዝብ ላይ ግፍ ሲፈጽሙ የነበሩ የጠላት ተላላኪዎች መደምሰሳቸው ተነግሯል። የብልጽግና መከላከያ ሰራዊት ለባንዳዎቹ የአየር መቃወሚያ ሽፋን የሰጠ ቢሆንም አርበኞቹ የተቀናጀ እርምጃ በመውሰድ ነው የጠላትን ኃይል ደምስሰው ድል የተቀዳጁትም። በምዕራብ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 101ኛና 104ኛ ኮሮች በቅንጅት በወሰዱ ስልታዊና ኢላማውን የጠበቀ የደፈጣ ጥቃት የጥፋት ኃይሉ መንገድ እየመሩ ወገኖቻቸውን ሲያስጨፈጭፉ የነበሩ የባንዳ ስብስቦችን አይቀጡ ቅጣት ቀጥተዋል። በሰሜን ወሎ ዞን ሀብሮ ወረዳ ሊብሶ በተባለ ስፍራ ዛሬ ሚያዝያ 23 2018 ዓ.ም በተሰነዘረው በዚህ እርምጃም 12 የጠላት ተላላኪዎች ሲገደሉ የተረፉት ደግሞ የፋኖን ክንድ መቋቋም አቅቷቸው ወደ መርሳ ከተማ ነፍሳቸውን ለማዳን እግሬ አውጭኝ ፈርጥጠዋል። የአማራን የህልውና ትግል ክህደት በመፈጸም ለአምባገነኑ የብልጽግና ቡድን አሽከር የሆኑና መንገድ መሪ በመሆን ህዝባቸውን ሲያስጨፈጭፉ የነበሩ የሚኒሻ ስብስቦች በዛሬው ዕለት የፋኖን ምቅ ወታደራዊ ብቃትና የጦር ብልሃትን በሚያሳይ ድንገተኛ ጥቃት ድባቅ ተመትተዋል። በምኒልክ ዕዝ 101ኛ ኮር 35ኛ ክፍለ ጦርና 104ኛ ኮር 24ኛ ክፍለ ጦር በተወጣጡ የቃኝ አህዶች የተፈጸመው ይህ ጥቃት ጠላት ባልጠበቀው ቅጽበት 12 አባላቱን ለጥይት ሲያደርጓቸው ፈርጥጧል። በርካታ የጠላት ተላላኪዎችም በጽኑ ቆስለው በሞትና በህይወት መካከል መሆናቸው ተረጋግጧል። በዚያው ውጊያ ከተደመሰሱት መካከል ቀደም ሲል የህልውና ትግሉን ከርተው ወደ ስርዓቱ የገቡ የ35ኛ ክፍለ ጦር አባል የነበሩ ባንዳዎች እንደሚገኙበት ታውቋል። ጀግኖቹ የፋኖ አባላት የክላሽንኮቭ ጠመንጃዎችን ከነሙሉ ትጥቃቸው መማረክ የቻሉ ሲሆን ከጥቃቱ የተረፈውና የተሽመደመዱ የጠላት ኃይል ትጥቁንና ሙትና ቁስለኛውን አስከሬን በታትኖ ወደ መርሳ ከተማ ፈርጥጧል። በአውደ ውጊያው ከባድ ሽንፈትን የተከናነቡ የብልጽግና ሰራዊት የፋኖን ክንድ መቋቋም ሲያቅተው በዙ 23 በንጹሐን መንደሮች ላይ ጥቃት ፈጽሟል። የጠላት ኃይል በልብሶና መሃል አምባ ከተሞች በመግባት ሰላማዊ ሰዎችን መደብደብ፣ ማሰርና ዜጎችን መኖሪያ ቤት መዝረፉም ተነግሯል። የምኒልክ ዕዝ የህዝብ ግንኙነት ክፍል ባወጣው መግለጫም ጠላት በንጹሃን ላይ ጥቃት በመሰንዘር የፋኖን ጉዞ ለማደናቀፍ ቢሞክርም ነበልባሎቹ ባካሄዱት አስደናቂ የመልሶ ማጥቃት እርምጃም ያለምንም መስዋዕትነት ጠላትን ዳግም ማፍረክረካቸውን ገልጾ የአማራን ህልውና ለማረጋገጥ የሚደረገው ትግል በድል እንደሚቀጥልም አረጋግጧል። ወደ ሌላኛው መረጃችን አለፍን። ሸዋ ጠቅላይ ግዛት አሳምነው ዕዝ የብልጽግና አመራሮች ላይ እርምጃ መውሰዱን አስታወቀም። አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ሙአመር ቢሆነኝ ኮር አስቴ ጉማ ተራራ ክፍለ ጦር በየዕለቱ የጠላትን አከርካሪ እየሰበረ ህዝብን በጨረባ ምርጫ ሰበብ የሚያሰቃየውን የብልጽግና ቡድን ጉሮሮ ለጉሮሮ በመተናነቅ አሸናፊነቱን በድል እያስመሰከረ ይገኛል። ትላንት ሚያዝያ 22 ቀን 2018 ዓ.ም አመሻሹን የአገዛዙ መንገድ መሪና የህዝብን ስቃይ ለማራዘም ተልዕኮ ፈጻሚ ኃይል ላይ በተጠና ኦፕሬሽን መብረቃዊ ጥቃት ተፈጽሟል። በመኮይ 05 ቀበሌ በተፈጸመው በዚህ ጥቃት ህዝቡን የሚያሰቃዩትን የወረዳውን የብልጽግና አመራሮችን ጭና ስትጓዝ የነበረች መኪና ላይ በተወሰደ እርምጃ ውጤታማ ድል ተመዝግቧል። በዚህ መሰረት ደምስ አበራን ጨምሮ 8 የብልጽግና አመራሮች ላይ ውጤታማ እርምጃ ተወስዷል። ጥቃቱ የደረሰባቸው አመራሮችን በ3 አምቡላንስ ተጭነው ለሕክምና ወደ ደሴ ሆስፒታል መወሰዳቸው ተረጋግጧል። ክፍለ ጦሩ የህዝባችንን መከራና ስቃይ በሚያራዝሙ ባንዳዎች ላይ ይህንን መሰል እርምጃ ተጠናክሮ ይቀጥላል ሲልም አሳስቧል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። በአማራ ህዝብ ላይ እየተፈጸመ ያለውን የዘር ማጥፋት የሚቃወም ዓለም አቀፍ ሰልፍ በደማቅ ሁኔታ ተጀምሯል። በአማራ ህዝብ ላይ እየተፈጸመ ያለውን ስልታዊ የዘር ማጥፋት ወንጀልና አገዛዙ ሊያካሄድ ያቀደውን የይስሙላ ምርጫ ለመቃወም በስዊድን መዲና ስቶክሆልም ታላቅ ሰልፍ መካሄዱ ታውቋል። በስዊድን የአማራ ማህበራት አንድነት ግብረ ኃይል አማካኝነት የተጠራው ይህ ሰልፍ ከሆምሊ ጋርደን በመነሳት በመቶዎች የሚቆጠሩ ኢትዮጵያውያንና የሰብአዊ መብት ተሟጋቾች በተገኙበት በታላቅ ድምቀት ተካሂዷል። ሰልፈኞቹ በዘር ማጥፋት መካከል ምርጫ የለም በሚል ጠንካራ መፈክሮችን በማንገብ የአብይ አህመድ አገዛዝ በአማራ ህዝብ ላይ የሚፈጽመውን ግፍ ለዓለም አቀፉ ማህበረሰብ አጋልጠዋል። በተለይም በኢትዮጵያ ለ3 ዓመታት የዘለቀው የዘር ማጥፋት ጦርነት በአስቸኳይ እንዲቆምና ዓለም አቀፉ ማህበረሰብ በአገዛዙ ላይ ዲፕሎማሲያዊ ጫና እንዲያሳደር ሰልፈኞቹ በጽኑ ጠይቀዋል። ሰልፉ በስቶክሆልም ጎዳናዎች ላይ ቀጥሎ ያመሸ ሲሆን ተሳታፊዎቹ የሀገራቸውን ሰንደቅ ዓላማና የትግሉን ዓላማ በማንገብ ትግላችን እስከ ነጻነት ይቀጥላል የሚል የጽናት ድምፅ ሲያሰሙ ውለዋል። በተያያዘ ዜናም ጀነራል ተፈራ ማሞ ለዓለም አቀፉ የተቃውሞ ሰልፍ ድጋፋቸውን ገለጹ።
አገዛዙ በህዝባችን ስም እየተበደረ የዘር ማጥፋት እንዳይፈጽም የዲፕሎማሲው ጫና ይበርታ ሲሉም አሳስበዋል። የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ አዛዥ አርበኛ ጀነራል ተፈራ ማሞ በዛሬው ዕለት በስዊድን ስቶክሆልም ለተጀመረውና በሌሎች የዓለም ከተሞች ለሚቀጥለው ዓለም አቀፍ የተቃውሞ ሰልፍ ሙሉ ድጋፋቸውን ገልጸዋል። ጀነራሉ በሰጡት መግለጫ የውጭው ዲያስፖራ አገዛዙ በአማራ ህዝብ ላይ የሚፈጽመውን የዘር ማጥፋት ወንጀልንና በምርጫ ስም የሚደረገውን የይስሙላ ሩጫ ለማስቆም በቆራጥነት እንዲነሳም ጥሪ አቅርበዋል። ጀነራል ተፈራ ማሞ ባስተላለፉት መልእክት አሁን ያለው የአብይ አህመድ አገዛዝ ዲያስፖራው በሀገሩ ቋሚ ንብረት ማፍራት ቀርቶ ሲሞት እንኳን ሰውነቱ በክብር እንዳያርፍ የከለከለ ጨካኝ ስርዓት መሆኑን ገልጸዋል። በመሆኑም በውጭ የሚኖረው ወገናችን ይህንን ግፍ ለዓለም አቀፉ ማህበረሰብ በማሳወቅ በአገዛዙ ላይ ከፍተኛ የዲፕሎማሲ ጫና ማሳደር ይገባዋል ሲሉ አሳስበዋል። በተለይ አገዛዙ በኢትዮጵያ ህዝብ ስም የሚበደረው ብድርና የሚያገኘው እርዳታ በአማራ ህዝብ ላይ ዘር ማጥፋት ወንጀል መፈጸሚያ እየሆነ መሆኑን ጀነራሉ ጠቁመዋል። በመሆኑም ዲያስፖራው አገዛዙ ምንም አይነት ዓለም አቀፍ ብድርም ሆነም እርዳታ እንዳያገኝ በትጋት ሊሰራ እንደሚገባ በጥብቅ አሳስበዋል። ይህ ዓለም አቀፍ የተቃውሞ ሰልፍ የአገዛዙን እውነተኛ ገጽታን ለማጋለጥና የገንዘብ ምንጮቹን ለማድረግ ወሳኝ መድረክ መሆኑንም ጀነራሉ ጠቁመዋል። በተያያዘ ዜናም አርበኛ መከታው ማሞ ለዓለም አቀፉ የተቃውሞ ሰልፍ ጥሪ አቀረቡ። ይህ የፍትህና የነጻነት ጥያቄ ነው ሲሉም አሳስበዋል። የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞ ዛሬን ጨምሮ እስከ ግንቦት 30 2018 ዓ.ም ድረስ ለሚቆዩ ዓለም አቀፍ የተቃውሞ ሰልፍ ለሁሉም ኢትዮጵያውያን ጥሪ ያቀርበዋል። አርበኛ መከታው ማሞ በዚህ በታወጀው ዘመቻ መላው ኢትዮጵያ ህዝብና በውጭ የሚኖሩ ኢትዮጵያውያን በአንድነት ድምፃቸውን እንዲያሰሙ አሳስበዋል። ይህ ተቃውሞ የግለሰብ ሳይሆን የፍትህና የነጻነት ጥያቄ መሆኑን አጽንኦት የሰጡት አርበኛው በአገር ውስጥ እየደረሰ ያለው በደልና ጭቆና ለዓለም አቀፉ ማህበረሰብ በግልጽ ማሳወቅ እንደሚገባም ገልጸዋል። ከዚህ በተጨማሪ ይህ ንቅናቄ የህዝብን የህልውና ትግል ወደ ላቀ ደረጃ ለማሸጋገርና ዲፕሎማሲያዊ ጫናዎችን መፍጠር ለውጥ እንደሚያመጣ አመላክተዋል። ሰልፉ በታቀደለት መንገድ በስነ ምግባርና በታላቅ ዝግጅት እንዲከናወን ያሳሰቡት አርበኛው እያንዳንዱ ኢትዮጵያዊ የሀገሩን ባንዲራና የትግል ዓላማውን አንግቦ በየሄደበት አደባባይ ሁሉ እውነቱን እንዲመሰክር ጥሪያቸውን አስተላልፈዋል። ድል ለተገፋው ህዝባችን፣ ትግላችን እስከ ነጻነት ይቀጥላል በማለት አርበኛ መከታው ማሞ በጽናትና በተስፋ የተሞላ መልእክታቸውን ደምድመዋል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው አለፍን። በጃማ ወረዳ የብልጽግና አመራሮች የሰራተኛውን የባንክ ብድር ለግል ጥቅማቸው ሊቀራመቱ ስለመሆኑ ተሰምቷል። በደቡብ ወሎ ዞን ጃማ ወረዳ የሚገኙ የብልጽግና አስተዳደር አባላት ለመንግስት ሰራተኞች የተፈቀደውን የባንክ ብድር አጋጣሚ በመጠቀም በሚሊዮኖች የሚቆጠር የህዝብ ሀብት ለግል ጥቅማቸው ለማዋል ሲንቀሳቀሱ እንደተደረሰባቸው ምንጮቻችን ገልጸዋል። አመራሮቹ ጉዳዩን የተቃወሙ ሰራተኞችን በማስፈራራትና የጥቅሙ ተካፋይ ለማድረግ በመሞከር ድርጊቱን ለመሸፈን እየጣሩ መሆኑ ተጠቁሟል። መንግስት ነኝ ባዩ አካል ከባንኮች ጋር ውል በመግባት ለሰራተኞች በዝቅተኛ ወለድ ብድር አቀርባለሁ ባለበት በዚህ ወቅት በጃማ ወረዳ የሚገኙ ከፍተኛ አመራሮችና የቅርብ ተባባሪዎቻቸው ይህንኑ አጋጣሚ ለግል መበልጸጊያነት እየተጠቀሙበት ይገኛሉ። እንደ ምንጫችን መረጃ የወረዳው አስተዳዳሪ አቶ ለወጠኝ ጸጋውና የብልጽግና ጽህፈት ቤት ኃላፊው አቶ መጣለምን ጨምሮ 15 የሚሆኑ ግለሰቦች ምንም አይነት ግልጽ መስፈርትና ዕጣ ሳይወጣ በነፍስ ወከፍ 1 ሚሊዮን ብር ለማውጣት ከባንክ ባለሙያዎች ጋር በመመሳጠር በሂደት ላይ ይገኛሉ ተብሏል። በዚህ የሙስና መረብ ውስጥ ስማቸው የተጠቀሰው ግለሰቦች ማለትም አቶ ለወጠኝ ጸጋው የወረዳው አስተዳዳሪ፣ አቶ መጣለም የወረዳው ብልጽግና ጽህፈት ቤት ኃላፊ፣ ወይዘሮ ዙሪያሽ የወረዳው ብልጽግና አደረጃጀት ዘርፍ ኃላፊ፣ አቶ ሄኖክ ከፈለኝ የአስተዳደር ሹፌር ኃላፊ ወረዳው፣ አቶ ሸዋሰገድ የወረዳው ፋይናንስ ኃላፊ፣ አቶ ስንዴውና አቶ ጸጋው ገሞር የወረዳው አመራሮች፣ አቶ ጌትነት አስናቀና አቶ ዮሐንስ ከአባይ ባንክ እንዲሁም ሌሎች የጤና ጽህፈት ቤት ባለሙያዎችና የቤተሰብ አባላት ይገኙበታል ተብሏል። ይህ የህዝብንና የወረዳውን ጥሪት በቡድን የመቀራመት ተግባር የነቁ ሰራተኞች ጉዳዩን እስከ ፍርድ ቤት ያደረሱት ቢሆንም አመራሮቹ ግማሹን በማስፈራራትና ግማሾቹን ደግሞ ጥቅሙን እናካፍላቸዋለን በማለት ድምፃቸውን ለማጥፋት እየሞከሩ ስለመሆኑ ተሰምቷል። ሲሾም ያልበላ ሲሻር ይቆጫል በሚል ብሂል የተደራጀው ይህ የዘራፊ ቡድን ሰራተኛው ሊያገኝ የሚገባውን እድል በመንጠቅ የወረዳውን ሀብት ለግል ኪሳቸው እያዋሉት እንደሚገኝ መረጃ ያመላክታል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን።
በትግራይ ህዝብ ስም የሚምሉት የህወሓት አመራሮችና የነጌታቸው ረዳ ቡድን የህዝቡን ስቃይ ለፖለቲካ ንግዳቸው መጠቀሚያ እያደረጉት ነው ተባለም። በሺዎች የሚቆጠሩ የትግራይ ወገኖች በረሃብና በችግር እየተሰቃዩ በሚገኙበት በዚህ ወቅት በሁለቱ ወገኖች መካከል የሚካሄደው የቃላት ጦርነትና የስልጣን ሽሚያ ለህዝቡ ደህንነት ደንታ የሌላቸው መሆኑን በግልጽ የሚያሳይ ሆኗል ተብሏል። የጠቅላይ ሚኒስትሩ አማካሪና የስምረት ፓርቲ ሊቀመንበር አቶ ጌታቸው ረዳ ሰሞኑን ባወጣው መግለጫም የህወሓት አመራሮችን በፖለቲካ የከሰሩና በጅልነት በሽታ የተጠቁ ሲል ቢተችም እሱም ቢሆን ከገዢው ብልጽግና መንግስት ጋር ባለው የጥቅም ትስስር የትግራይን ህዝብ ችግር ወደ ጎን በመግፋት ለስልጣኑ ብቻ እየሰራ እንደሚገኝ ይነገራል። ጌታቸው ረዳ የፕሪቶሪያውን ስምምነት እንደ ብቸኛ የስልጣን መጠለያ በመጠቀም በትግራይ ህዝብ ላይ እየደረሰ ያለውን ሰብአዊ ቀውስ ከመፍታት ይልቅ የትናንት አጋሮቹን በማጥላላት ላይ መጠመዱ የከሰረ ፖለቲካ ተብሎበታል። በሌላ በኩል እንደ አቶ አዲስ ዓለም ባሌማ ያሉ የህወሓት አመራሮች አሁንም ካለፈው ጥፋታቸው ሳይማሩ የትግራይን ህዝብ ወደ ሌላ አውዳሚ ጦርነት ሊገፋ የሚችል የጦርነት ነጋሪት መጎሰማቸውን ቀጥለዋልም ተብሏል። በአጠቃላይ የነጌታቸው ረዳ ቡድንም ሆነ የህወሓት አመራሮች የሚጠቀሙባቸው የህዝብ ጥቅም መፈክሮች ከጀርባቸው የስልጣን ጥመኝነትንና የግል ጥቅምን የሸሸጉ ናቸው ተብሏል። ሁለቱም ወገኖች የትግራይ ህዝብ ከገባበት ማቅ ሳይወጣ በከፋ የስልጣን ሽኩቻ መዘፈቃቸው ለህዝቡ እውነተኛ ደንታ እንደሌላቸውና በህዝብ ደም የሚነግዱ መሆናቸውን በተግባር ያረጋገጠ ሆኗል። በተያያዘ ዜና የህወሓቱ የቀድሞ አባል ፕሮፌሰር ክንደያ ገብረ ህይወት በትግራይ ያለው እብደት ቀጥሏል ሲል ተቸም። የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ክንደያ ገብረ ህይወት ዛሬ በኤክስ ገጹ ባሰፈረው መልእክት በትግራይ ያለው እብደት ቀጥሏል ሲል ገልጿል። በፕሪቶሪያው ድርድር በሚደረግበት ወቅት የህወሓት አመራሮች በተለይ ዶክተር ደብረጽዮን ቶሎ እንዲፈረም ጌታቸው ረዳን ሲወተውት ነበር በማለት የገለጸው ፕሮፌሰሩም አንዳንድ ወታደራዊ አዛዦች ቢሮዬ ድረስ መጥተው በጦር ግንባር ያለው ሁኔታ አስረድተውኝ ጌታቸው ረዳ ስምምነቱን እንዲፈርም እንዲደውልለት እንደጠይቁኝም አስታውሳለሁ ብሏል። አዛዦቹ በጦር ግንባር ምን እየተፈጠረ እንደነበር ስለሚያውቁ ቢያንስ በተኩስ አቁም ከዚያ ለመውጣት መፈለጋቸው ትክክል ነበር። የፕሪቶሪያው ስምምነት እንዳተረፈን ሁላችንም እናውቃለን ሲል ፕሮፌሰሩ ተናግሯል። ጨምሮም ይሁን እንጂ ስምምነቱ ከተፈረመ በኋላ የህወሓት ማዕከላዊ ኮሚቴ ወዲያውኑ ስምምነቱን ማውገዝ ጀመረ፣ በፓርቲ ውስጥም ክርክር ማስነሳቱን ቀጠለ ሲል ገልጿል። አንድ የህወሓት ስራ አስፈጻሚ ኮሚቴ አባል ይህንን ስምምነት ከምቀበል ራሴን ባጠፋ መርጣለሁ እስከ ማለት ደርሶ እንደነበር ገልጸው፣ ይሁንና አብዛኛው የማዕከላዊ ኮሚቴ አባል በመደገፉ የፕሪቶሪያው ስምምነት ተቀባይነት ማግኘቱን ገልጸው በዚህ ውሳኔ ተስፋ የቆረጠው ስራ አስፈጻሚ ኮሚቴ ስምምነቱ ተግባራዊ እንዳይሆን የማደናቀፍ ስልት ይዞ መቅረቡን አስታውቋል። ይህ ከሆነ ከአንድ ወር በኋላ የፕሪቶሪያው ስምምነት ቃወሙ የነበሩ ስልጣናቸውን ማረጋገጣቸውን ተከትለው አቋማቸውን ቀይረው ስምምነቱን እንደሚቀበሉ ማስታወቃቸውን የጠቀሱ ፕሮፌሰሩም እንደውም ሶስተኛ አደራዳሪ አያስፈልግም ነበር እስከሚል መሄዳቸውን አውስተዋል። በማስከተልም አሁን ደግሞ እብደቱ ቀጥሎ በፕሪቶሪያው ስምምነት የፈረሰውን የክልሉ ምክር ቤት እስከ መጥራት የሚደርስ እብደት መቀጠሉን ገልጾ ጊዜያዊ አስተዳደሩን አፈናቅሎ የዛሬ 6 ዓመት የፈረሰውን ምክር ቤት ለመመለስ የሚያደርጉት ጥረት ለልማት ቢሆን ጥሩ ነበር ሲል ፕሮፌሰሩ ተችቷል። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ መረጃችን እናልፋለን። አሜሪካና ኢራን ከ2 ወር በፊት የገቡበት ጦርነት የመቋጨት አዝማሚያ እያሳየ ለመሆኑን ተከትሎ በዓለም አቀፍ ገበያ የነዳጅ ዋጋ ከአውሮፓውያኑ 2022 ወዲህ ባልታየ ሁኔታ ጨምሮ አልተባለም። ከ2 ወራት በላይ በሆነው የኢራን ጦርነት በየዕለቱ የሚሰማው ከሰላም ይልቅ ዛቻና ማስፈራሪያ የምርትና አገልግሎት ዋጋዎች ላይ ያልታሰበ ጭማሪ እያስከተለ መምጣቱ ታውቋል። የኢራን ጦርነት ያለው አሉታዊ ተጽዕኖ የነዳጅ ዋጋ ጭማሪ ላይ ብቻ ሳይሆን ዓለም አቀፍ የግብይት ሰንሰለቶችን እያፋለሰ መምጣቱ ጭምር ነው። ከ2 ወራት በላይ ያስቆጠረው የአሜሪካና ኢራን ቀጥተኛ ጦርነት ወደ ከፋ ምዕራፍ መሸጋገሩን ተከትሎም የዓለም አቀፍ የነዳጅ ዋጋ ሩሲያ ዩክሬንን ከወረረች ወዲህ ታይቶ በማይታወቅ ሁኔታም በከፍተኛ ፍጥነት ጨምሯል። የትራምፕ አስተዳደር በኢራን ላይ አጭርና ኃይለኛ ጥቃቶችን ለመሰንዘር እያቀደ መሆኑ መሰማቱ ደግሞ የዓለም የንግድ መስመሮችንና የሸቀጥ ዋጋን ከቁጥጥር ውጭ ሊያወጣው እንደሚችልም ስጋት ፈጥሯል። በመካከለኛው ምስራቅ እየተካሄደ ያለው ጦርነት የሰላም ተስፋ እየራቀው በመምጣቱ የብሬንት ድፍድፍ ነዳጅ ዋጋ 7 በመቶ ጭማሪ አሳይቶ በ1 በርሜል $126 በላይ ተሽጧል። ይህ ጭማሪ በተለይ ስትራቴጂካዊ የሆርሙዝ ባህር ወሽመጥ በመዘጋቱና አቅርቦት በመስተጓጎሉ የመጣ መሆኑ ተጠቁሟል። አሜሪካና እስራኤል በቴህራን ላይ ጥቃት ከመክፈታቸው በፊት የነዳጅ ዋጋ $7 አካባቢ የነበረ ሲሆን አሁን ግን 80 በመቶ ጭማሪ አሳይቷል። እንደ አሜሪካዊ ዜና ምንጭ አክሲዮስ ዘገባ ከሆነ የማዕከላዊ እዝ አዛዥ አድሚራል ብራንድ ኩፐር በኢራን መሰረተ ልማቶች ላይ ያነጣጠረ አጭርና ኃይለኛ ተከታታይ ጥቃቶችን የሚመለከት እቅድ ለፕሬዝዳንት ዶናልድ ትራምፕ ለማቅረብ ተዘጋጅተዋል።
የትራምፕ አስተዳደር ይህ ወታደራዊ እርምጃ ቴህራንን ወደ ድርድር ጠረጴዛ ይመልሳታል የሚል ተስፋ ቢኖረውም እርምጃው ግን የዓለምን የግብይት ሰንሰለት ይበልጥ እያሰፋው ይገኛል። የጦርነቱ ተጽዕኖ በነዳጅ ላይ ብቻ የተገደበ አይደለም። ለዓለም ግብርና ወሳኝ የሆነው የዩሪያ ማዳበሪያ ግማሽ ያህሉ በሆርሙዝ ወሽመጥ በኩል የሚጓጓዝ በመሆኑም የመስመሩ መዘጋት በዓለም ዙሪያ የምግብ ዋጋ እንዲንር እያደረገው ይገኛል። ከዚህ በተጨማሪ የአውሮፕላን ነዳጅ፣ ፕላስቲኮችና ኬሚካሎች የምርት ወጪ በከፍተኛ ሁኔታ ጨምሯል። አንዳንድ የአየር መንገዶች የበረራ መስመሮችን መሰረዝ የጀመሩ ሲሆን የትኬት ዋጋንም ሰቅለዋል። የመጓጓዣ ወጪ መጨመር በችርቻሮ ሸቀጦች ላይ ቀጥተኛ የዋጋ ጫናንም ፈጥሯል። የዓለም አቀፉ የገንዘብ ድርጅት ግጭቱ የዓለምን ኢኮኖሚ ከመስመር ሊያወጣው እንደሚችል ሲያስጠነቅቅ እንደ ፓኪስታንና ባንግላዴሽ ያሉ ሀገራት ነዳጅ ለመቆጠብ ሲሉ ትምህርት ቤቶችን እስከ መዝጋት ደርሰዋል። የምጣኔ ሀብት ባለሙያዎች እንደሚሉት ይህ ሁኔታ ወደ ዓለም አቀፍ የኢኮኖሚ ውድቀት ሊያመራ የሚችልበት እድል ሰፊ ነው ብለዋል። የአሜሪካ የግምጃ ቤት ኃላፊ ስኮት ቤንሰንት ግን ኢራን የኒውክሌር ጦር መሳሪያ እንዳታመርት ለመግታት ሲባል የሚመጣን የአጭር ጊዜ የኢኮኖሚ ጫና ለመቀበል ተገቢ መሆኑ በመግለጽ የትራምፕን አስተዳደር አቋም አንጸባርቀዋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሚያዝያ 23 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህ ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ከቀሪ የመረብ ሚዲያ ዝግጅቶች ጋር ቸር ቆዩ።